አስጨነቀኝ እኮ ለክብሮምም እንዳላማክረው ክብሮም የለም። ናሙም ወደ ቤቱ ከምሩ ጋር ሄዷል። እሺ ምን ይሻለኛል? ደውልልህም አታነሳ። ጆሮዬ ነው። ኪራዬ ምን ይሻለኛል? እሺ ቆየት ብዬ ልፈልግ ደግሞ ወጥቼ እንዳልፈልግም የት ምኑን አውቄው ከየት ብዬ አገኛለሁ? ወይኔ ኪራዬ ሰብረሻል። ቆይ ከመቼ ጀምሮ ነው መጠጣት የጀመርከው? ከዛሬ ያው በነፃ እልሽ ልክ ማስታወቂያ ላይ እንደምናየው ጠጥቼ ላጥ አመለጥኳቸው። ኪራኒ እየቀለድኩኝ አይደለም። ቆይ ምን ሆነ ነው እንደዚህ የጠጣ? በዛ ላይ ስልክ አታነሳ። ብዙዎች ቆይ እኔ ብቻ የማውቀው እናንተ የማታውቁት የተለያዩ ችግር አለ። አልገባኝም። እቺ መቼም አይገባሽ። አሁን ግቢና ተኛው መጥቼ እንዴ አንተ የት ልተኛ ነው? እኔ ብቻዬን ገብቼ የምተኛው? ብቸኝነቱን ማካወንዱ ለመች ከነገ በኋላ ስለማልኖር ለመች። ምንድን ነው የምታወራው? አልገባኝም። አንቺ ምን አብረርተሽ ነግረሽኝ ታውቂያለሽ? ስለዚህ እኔም በዝርዝር የማስረዳት ግዴታ የለብኝም። እሺ በቃ አሁን ስለሰከርክ ነው። ግባና ተኛ። ነገ እናወራለን። ነገ የሚባል ነገር የለም። ነገ የእኔ መጨረሻ። ምንድን ነው የምትለው? አልገባኝም ኪራ። ወንድ ልጅ ያደርጋል እንጂ ወንድተኛ። እሺ ግባና ተኛ። ሰላም ሰላም፣ ውድና የተከበራችሁ የፍትት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ጽናት ድራማ ክፍል 69 ላይ ነን ማለት ነው። አሁን ላይ ግን ያው እናቱ ከሞተች በኋላ ጽናት ድራማ ትንሽ ቀዝቀዝ ብሏል እና ብዙም እያስጠላ ሊመጣ ነው እውነት ለመናገር ማለት ነው። ለማንኛውም ይህንን ቪዲዮ የምትመለከቱ ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እንዲሁም አስተያየት ኮሜንታችሁን በትህትና እጠብቃለሁ ማለት ነው። ለምትሰጡኝ ብርታት፣ ጥንካሬ ከልብ ነው የማመሰግነው። እንግዲህ ያው ጽናት እውነትም ጽናት ሁሉን ነገር ችላ ተቀምጣለች ማለት ነው። ጭራሽ አሁን ደግሞ ኪራ እየሰከረ እየመጣ በጣም እያስቸገራት ነው ያለው። ጭራሽ ደግሞ የሚናገራቸው አማርኞች ትንሽ እያሳሰባት ይገኛል። ወደ የትዳት ተንፈስ ይች ልጅ ትንሽ ከበድ ይላል ማለት ነው። እንግዲህ ኪራ የሚለው ነገር ምን ትሰራለህ? ማታ በጣም ትኩሳት ስለነበረች ጥዬሽ መሄድ ከብዶኝ ስለነበር ነው። ተሸክመኝ ብትሄድ ነበር የሚከብድህ። እንዴት ነው ጥለኝ ስለሄድክ የሚከብድህ? ግን እውነት ጤነኛ ነሽ አንቺ ልጅ? አሁን እንግዲህ በቃ ባትኝም እሄዳለሁ፣ ግን የሳይካትሪስት ድጋፍ ሳያስፈልግሽ አይቀርም። ኧረ እባክህ። ሌላስ? ከዘራስ ልደግፍ? ለማንኛውም ማታ ማታ በጣም ነው እንደ ብቻሽን የምታወሪው? እኔ አዎ እህቴ እያልሽ ነበር። ተሳስተ ነው የሚሆነው። በቃ አሁን ሂድ ወደ ቤት። እሺ
ለማንኛውም ማታ የሰራሁልሽ ቆንጆ ምግብ አለ። እሱን አሙቂና ብይ። ለማንኛውም ደህና ዋይ። ክብሮም ወይ አመሰግናለሁ። እንግዲህ ቀስ ብሎ ደግሞ ጽናትና ማንቺ ስሟ ማናት ሰኒና ክብሮም ደግሞ ያው ይጣመሩ እንላለን ሁላችን። የኛ ነገር እኮ ትንሽ ከበድ ይላል ማለት ነው። ይጣመሩ ማለታችን ስለማይቀር እንግዲህ እዚህ ጋ እንደምታዩት ኪራ አለሙን እየቀጨ ነው። ስልኩን የሚጣልበት ቦታ የት እንደሆነ አያውቅም። ይሄው እንግዲህ ከስካሩ ነቃለ። ምን ሆነሽ ነው ገብተሽ አተኝም ወይ እያላት እሷን ይጠይቃታል ማለት ነው። አንተ ልጠይቅህ፣ የት ነው ያመሸኸው? ለምንድን ነው እየጠጣህ ያለኸው? ምናምን ብላ ትጠይቀዋለች። በቃ አትጠይቀኝ እያላት ይገኛል። ስልኬስ ብሎ ጠየቃት። ይች ልጅ ደግሞ ስለ ስልክ የምታውቀውም ታሪክ የላትም። ምክንያቱም ስልክ ራሱ እሷ ስትደውል አታዋለች በሰዓቱ እና አሁንም ጃኬቱን ስታወልቅለት ስልኩንም አላገኘችውም። እንግዲህ ኪራ ትላንትና ሲጠጣም ስለነበረ ስልኩን ወዴት እንደጣለው አይታወቅም ማለት ነው። አሁን ነው እንግዲህ ከእንቅልፉ እየባተተ እያለ ያለው የት እንደጣለው ማያውቅም። ያው ስካር መንፈስ ታውቃላችሁ ብዙ ነገር እንደሚያስኬድ ማለት ነው። እንግዲህ አሁን ይሄው በቃ ባተተ ማለት ነው። ጽናትም በቃ እያወዛገባት ይገኛል። በቃ ይኸውላችሁ እንግዲህ ሩጫውን ተመልከቱ። እሷ ራሱ ደነገጠች። ትንሽ ከበድ ይላል። ለማንኛውም ቤተሰብ አንዳንድ ጊዜ ከልባችን መሆን ሀዘን ይኖራል። ግን በቃ አሁን ይችለች ምንም በቃ በማታውቀው ነገር በጣም እየተኮነነች ነው ያለችው። ምክንያቱም እንዳትናገር የተባለችውን ነገር ይችልጅ መናገር አልፈለገችም ማለት ነው። እና ምንም ማድረግ አይቻልም። በጽናትም መፍረድም አንችልም። ምክንያቱም ከእናትና ከአባት ውጭ ይች ልጅ እዛ ቤት ያለችው ሰራተኝነት ነው። ስለዚህ ብትወልደውም ብታፈቅረውም ያንን ነገር ደግሞ እንደዚህ ነው እናት እንደዚህ ነው ብላ መናገር አልቻለችም በሰዓቱ። ግን የሆነ ሽማግሌ